ኧረ ጉድ እናንተ ነገሩ ዞሮ ዞሮ ተጠማዞ አብርሽ ጋር ደረሰ ማለት ነው። ዳኒ ኤፋ ሩታ ታሰሩ ተፈቱ። አሁን ደግሞ አብርሽ ነው ተረኛው። ጋይስ ተረኛው አብርሽ ነው። ምክንያቱም የሄርሜላ ወንድም ትናንትና አቤላን ሄዶ እህቴን የት ናረካት ከሀገር እንድትወጣ አርጋታል እያለ እየጠየቀው ነበረ። ይሄ ማለት እንግዲህ ያው ያገቷት እና አቤላ ናቸው ማለት ነው። አቤላ እና ማን ነው ብሩክ ነው ማን የሚባሉት። ስለዚህ ወደ እነሱ እየዞረ ነው ነገሩ። አቤላ ከተጠረጠረ ደግሞ አብርሽም ሊጠረጠር ይችላል ማለት ነው። ስለዚህ ምክንያቱም የአብርሽ ጓደኛ ስለሆነ አሁን ቀጣይ እንግዲህ ታሳሪው የሄርሜላ ቤተሰቦች የሚያሳስሩ ሩታን ወይ ዳኒ ምናምን ሳይሆን ማስረጃም ይኖራቸዋል ተብሎ የሚታሰበው አብርሽ ላይ ነው። እንግዲህ አብርሽ የፍቅር አጋሯ ነው፣ እሱን ያሳገታት እሱን ያገታት ብሎ የሄርሜላ ቤተሰቦች አብርሽን ሊያሳስሩት ነው ማለት ነው። ዳይ ወደ ፖሊስ ጣቢያ ዞሮ መዝጊያው ጭራሩ አለ ያገሬ ሰው። አብርሽ ድሮም እረፍታ ብለ ነበረ ፊት ብለህ የማይሆን ሰው ጋር እንግዲህ ህይወትህን እስከ መጨረሻው ልታመሰቃቅል ነው። ወይ ደህና የፍቅር አጋር አልኖርህ፣ ወይ ከልጅ እናት ጋር ልጅን አላሳደግ። በቃ ኪሳራው ነቀረና ዞሮ ተጠማዞ አብርሽ ጋር ደርሷል ማለት ነው። አብርሽ አይዞ ወንድሜ። እንግዲህ ተረኛው ታሳሪ አብርሽ ነው። እነ ዳኒ ተፈቱ፣ እነ ኤፋ ተፈቱ፣ እነ ሩታ ተፈቱ፣ ሁሉም ተፈቱ። ስለዚህ ተረኛው ማን ነው? አብርሽዬ ሄርሜላን ያሳግትካት አንተነ ተብሎ እንግዲህ ወደ መቀመቅ ሊወርድ ይችላል። ሄርሜላ በዚሁ ከቀጠለች ማለት ነው፣ እንደጠፋች ከቀጠለች ልጅቷ እኔ ከሀገር ወጥታለች ብዬን ማስበው። ምክንያቱም ወንድሟ ለምንድን ነው ከሀገር ያስወጣት አንተነህ ኤርፖርት የሸኛት አንተነህ የሚለው? ምናልባት ሄርሜላ ፕሮሰሷን ስታረቅ ቆይታ ለማንም ሳትናገር ከሀገር ወጥታ ቢሆንስ? ከተናገረች ብዙ ነገር ሊፈጠርባት ይችላል። ምክንያቱም ከዛ በፊት እሄዳለሁ ብላ ስለምታቅ አብርሽ ተለማምጦ በጓደኞቹ በራሱ ምናምን ብሎ አስቀርቷት ነበረ። ስለዚህ ሄርሜላ ለማንም ሳትናገር ምናልባት ከሀገር ወጣም ሊሆን ይችላል። ግን ከሀገር ብትወጣ ለምሳሌ ለቤተሰቦቿ ትደውላለች፣ ለወንድሟ ለእህቷ ትደውላለች። ሲቀጥል ወንድሟና እህታቸው ጠፍታ እንደዚህ በዚህ ልክ ዘና እያሉ አይመጡም። የእውነት ልጅቷ ጠፍታ ነው ብዬ አላስብም። እንግዲህ መገመት ይከብዳል። ግን አሁን ጊዜው ከፍቷል። ታውቃላችሁ፣ ሰው በየቦታው እየተገደለ ነው። በተለይ ገንዘብ ያላቸው ሰዎች እንዳልኳችሁ በጣም እየታገቱ እየተሰቃዩ ስለሆነ ታግታ ሊሆን ይችላል። ግን ታግታ ደግሞ ገንዘብ ከፈለጉ ገንዘብ ይጠይቁ ነበረ። ጸጥ ይህን ያክል ይላሉ ብዬ አላስብም። ምናልባት ቤተሰቦቿ እየተጠየቁ እንደሆነ አላውቅም። እንግዲህ እነ ሩታም እነ ዳኒም አይደሉም። እኔ እኮ ብያቸዋለሁ፣ ሩታና ዳኒ አይደሉም፣ ኤፍሬሙ ነው አይደሉም። ኤፍሬም የወንድሙን ሚስት ሊያግት አይችልም። ሲቀጥል ደግሞ ያገተ ሰው እንደዚህ ብሎ ሶሻል ሚዲያ ላይ መጥቶ በድፍረት አይናገርም። ያደረገ ሰው ሌባ እኮ ሰርቅ ያለው አይልም፣ አይናገርም፣ ይደብቃል እንጂ እንደዚህ አርጊያለሁ ብሎ አይናገርም። እነሱ ቢያግቷት ኑሮ ሄርሜላን መጥተው እዚህ ጋር አይፈነጩም፣ አይስቁም፣ አይፈነጥዙም ነበረ። ያደረገ ሰው አይናገሩም። ቢያግቷት አግቻለሁ ብሎ አይናገሩም። ስለዚህ ሄርሜላን ያግቷት እነሱ አይደሉም ብያችሁ ነበር። ይሄው አይደሉም። ሩታን ለማስባል ሌሎች ሰዎች ሊሆኑ ይችላሉ ያገቷት። እንደውም እኔ ብዙ ጊዜ የምጠረጥረው እነ ሩታን አይደለም። ከመጀመሪያው ጀምሬ እኔ እነ ሩታን አልጠረጠርኩም። ምክንያቱም እነ ሩታ በምን መንገድ ሊያገኟት አይችሉ ምናምን። በእርግጥ ካሰቡ አያጧትም። ግን ይሄን ያክል እንደዚህ ሊያደርጉ የሚችሉት ሊሸውዷት የሚችሉ የራሳቸው የአብርሽ ጓደኞች ናቸው። አቤል አሁን አጨብጫቢ ነው። አንዴ ሩታ ጋር አንዴ አብርሽ ጋር ነው የሚሉ በውስጥ ነገር ሄዶ ቀዱቃል እና አቤላ ሊሆን ይችላል። አቤላ አለ፣ ሌላም ልጅ አለ አብሮ ከአብርሽ ጋር የሚያሾኮሹቁማ እነዚህ አሾፏኪዎች። ብሩክ የሚባል ልጅ አለ፣ የሆነ ልጅ ደግሞ አለ። ስለዚህ እነሱም አብረው ተባብረው ሄርሜላ ሊያግቷት ይችላሉ፣ የአብርሽ የራሱ ጓደኞች። ምክንያቱም እነሱ ከሩታ ጋር ላይተው ከሄርሜላ ጋር ያደረጉት ለምን መሰላችሁ? እነሱ ቪዲዮ ለመስራት ለመፈትፈት ነው። አሁን አቤላ ወጥሮ ቪዲዮ እየሰራ ነው። ለምን ሄርሜላ ታገተችለት? በቃ አጀንዳ አገኘ። ሩታና አብርሽ አንድ ላይ ሊሆኑ ሲሉ በቃ አንድ ላይ ከሆኑ እነሱ በምን ይፈተፍታሉ? ስለዚህ አንድ ላይ ሊሆኑ ሲሉ ሌላ የሚያጣላቸውን ነገር ፈጠሩ። ለምን ሄርሜላን አገጡ? ሩታና አብርሽ ተጣሉ። ከዛ በኋላ እና ቤላ የራሱ የአብርሽ ጓደኞች በእነሱ መፈትፈት ይጀምራሉ። ከዛ ሄርሜላን የሆነ ቦታ ያስቀምጡና መጨረሻ ላይ እንግዲህ ወይ ሰው አገታት ምናምን። እነሱ አሁን አቤላ ራሱ አይደለም የሚያግታት እኮ እሱ እንደሆነማ አይታወቅበትም። እሱ እኮ እያስመሰል ልክ ጠፋሽ ብሎ አብሮ እየፈለገ ነው። ግን እና አብረሽ የት እንደሚፈልጓት፣ ማንን እንደሚጠረጥሩ፣ ማንን እንደሚያስቡ አብሮ ስላለ የሚያወሩትን ነገር እያንዳንዷን ነገር ይሰማል። ሶ
የሚያደርጓቸውን እንቅስቃሴ ስለሚያውቅ እሷን በሚፈልጉበት ቦታ በሙሉ ያሸሻታል። የሚያሳግታት በሌላ ሰው ነው። ገንዘብ ከፍሎ ልክ በሌላ ሰው ያሳግታትና እሱ እንደሆነ አይታወቅም። ግን ሌሎች ሰዎች ብር ከፍሎ ያሳግታታል። ከዛ ብር እያስጠየቀ ከአብርሽም ከሆነ ከቤተሰቦቿ ሊቀፍልም ይችላል። ብርም ሊቀፍል ይችላል። እዚህ ጋር ባይነግሩንም ከዛ ውጭ ደግሞ ሩታና አብርሽ አንድ ላይ ሊሆኑ ስለሆነ ሩታ ሀብል ስታስርለት ብዙ ጊዜ ሲገናኙ ምናምን አይ ሄርሜላን ማገት አለብን፣ የሆነ ነገር ፋውል እንስራቸውና እነዚህ ልጆች እንዲራራቁ አርጉ ተባለ። ከዛ ሄርሜላ ታገተች። አብርሽ ሄርሜላን ያገትሻት አንቺ ነው አለ። ሩታና አብርሽ ሌላ ጸብ ጀመሩ። ከዳኒ ጋርም ተጣሉ። ከዛ ከወንድሙ ጋር አብርሽ ተጣላ። ፋሚሊ በሙሉ ተጣላ። ከዛ ይህን መፈትፈት ጀመረ ማለት ነው። እና አብርሽ ዙሪያን ተመልከት ነው የምልህ። አሁንም ቢሆን የራስን ጓደኞች ጠርጥራቸው እነሱ ነው የሚሆኑት። ምክንያቱም የት እንደምትወጣ የት እንደምትገባ የት እንደምትውል ያውቃሉ። በቀላሉ ለማገት እሷን ይቀላቸዋል። የሆነ ቦታ ቢቀጥሯት ትሄዳለች። አሁን ነሩታ ቢቀጥሯት ብቻዋን ላትሄድ ትችላለች። የት እንደምትወጣ የት እንደምትገባ ዲፕሊ ላያውቁ ይችላሉ። የሚያውቁት የአብርሽ ጓደኞች ናቸው፣ ከቤቷ ጀምሮ ስለሚያውቁት። ስለዚህ ሄርሜላን ያግቷታል ብዬ የማስበው የራሱ ጓደኞች ናቸው። ግን እነሱ እንደሆኑ እንዳይታወቅባቸው በሌላ ሰው ነው የሚያሳግቷት። ሲቀጥል አሁን እኮ በነገራችን ላይ ባል ሚስቱን እያሳገተ ከሚስቱ ገንዘብ እየተቀበለ ነው። አባትና ልጁ ራሱን አግቶ ከአባቱ ብር የሚቀበልበት ጊዜ ላይ ነን ያለ ነው። ሌላ ደግሞ አብርሽን ያስጠቁራሉ። አሁን ወንድምየው ጠርጥሯል። ሄርሜላ ወንድም አቤላን አንተነ ከሀገር ያስወጣ ምናምን አለ። ግን ደፍሮ አንተነ ያሳገትካት ማለት አልፈለገም እንጂ አቤላን ጠርጥረውታል። እኔ መጀመሪያም አቤላን ጠርጥሬዋለሁ። እሱ ሊሆን ይችላል ብዬ ነው የማስበው እንጂ እነሩታ ቢያረጉ በዚህ ልክ መጥተው አይፈነጩ። ድብቅ ብለው ጸጥ ብለው ዝም ይሉ ነበር እንጂ እንደዚህ ሙድ ምናምን አይዙ። ምክንያቱም ራሳቸውን ሊያስጠይቃቸው ስለሚችል ማለት ነው። እና እነሱ መጀመሪያም አይደሉም ብያለሁ፣ አሁንም ናቸው ብዬ አላስብም። ግን እነሱ ይባሉ፣ ሩታ ትባል። ባለፈው ፎክራ ስለነበረ ብዙ ሰው ልታሳግታት ነው እያለ ሲያወራም ስለነበረ ማርት ራሷ አቤላ እኮ ይመጣና ሊያሳግቷት ነው ብሎ ቪዲዮ ይሰራል። ለምን አጀንዳ እየፈጠረ ነው? እሱ ሊያግት አስቧል። ግን እሱ ሊያደርግ ያሰበውን ነገር በሌላ ሰው አድርጎ ያመጣና ይነግረናል። እና እሱ ሊሆን ይችላል። አሁን ላይ ጓደኛ አትመኑ፣ ወለ ሴት ጓደኛ ወለ ወንድ ጓደኛ፣ ሁሉም ሰው ጠላታችሁ ነው። ማን ምን እንደሚያደርጋችሁ አታውቁም። እና ሄርሜላን ያግቷታል ብዬ የማስበው እና ቤላ ምናምን የራስህ የአብርሽ ጓደኞች ናቸው ብዬ ነው የማስበው። እንግዲህ አሁን አብርሽ ነው ተመልሶ ወደ መቀበቅ ሊገባ የሚችለው። አሁን ተጠያቂ ተጠርጣሪ ሊሆን የሚችለው አብርሽ ራሱ ነው። እቺ ልጅ ከዚህ ሁኔታ ካልተገኘች እነ ሩታም ካላገቷት ጸጥ ብላ ከቆየች ዞሮ አብርሽ ጋር ነው የሚመጣ። የታረካት የጣልካት ፍቅረኛ ነበረች፣ ካንተ ጋር ነው ቅርብ ግንኙነት ያላት፣ በቃ የታርጋት ነው ተብሎ አሁን አብርሽ ነው ሊታሰር የሚችለው እንጂ ሌላ ሰው መጠርጠር የለም ማለት ነው። በቃ የመጨረሻው ስቴፕ እዚህ ጋር ደርሷል። እና እንግዲህ ሄርሜላ በህይወት ኑሪ፣ ምንም አንልሽም፣ ምንም እንድትሆኝ አንፈልግም። የሰው ልጅ ስለሆንሽ ሴት ስለሆንሽ ማለት ነው። ግን የሰራሽው ስራ ጥሩ አልነበረም። ዋጋሽን እያገኘሽ ነው ብዬ ነው የማስበው ሄርሜላ ማለት ነው።